አንድ ወቅት ላይ አንድ መንፈስ ሀብታም ነው ሰውየው፣ ባለጸጋ ነው። ውድድር በጣም እየበረታ ሲመጣ ጓደኞቹ እየቀደሙት እየጠለፉት ሲመጡ እኔም እነሱ ወደሚሄዱበት መሄድ አለብኝ አለና ሄደ። ጠየቃቸው፣ ጋብዞ ምናምን በደንብ አጠጥቶ አስክሮ ሲጠይቃቸው አንደኛው ሹክ አለው። ለምን እከሌ ጋር ሄደህ አታሰራም አለው። አጠጥቶት እኮ ነው። በደንብ አሰከረውና ቆይ ላስክረው ዛሬ እያሻሸው። እንደው ለመሆኑ የሀብት ምንጭ ምንድን ነው? ለምን አትነግረኝም? እኔም በውድድር አብረን ነበርን፣ ግን እኔ ወደ ታች ወረድኩ፣ ሌላው ከፍ ከፍ አለ። ጓደኛዬ ከሆንክ ሚስጥሩን ለምን አትገልጽልኝም አለው። በደንብ አጠጣው። እንግዲያው ታልክሳ እያለ እየተንተባተበ የሚኬድበት ቦታ አለ፣ እንደዚህ 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 ነው አለው። ከዛ ሄደ። ሲሄድ ድሮ የምታውቃቸው ሀብታሞች የሉም አለው። ኧረ አሉ፣ ብዙም አውቃቸው፣ የቀና አዝማች፣ የነግራ አዝማች። አይ ከመንግስት አካላት የምታውቃቸው የሉም? በባለስልጣን እንደ ደረጃ የነበሩ በኃይለ ሥላሴ ጊዜ እነከሌ እነ ደጃዝማች እነ ምናምን ብሩ እንደዚህ የሚባሉ አሉ አለው። መቃብሩን ታውቃለህ? አዎ አውቃለሁ። ሂድና የመቃብሩን አጥንት አምጣ አለው። አየህ፣ የመቃብር አጥንት ፍለጋ ተጉዞ ቀስ ብሎ ከሌሊቱ በ6 ሰዓት ሰው በተኛበት ጊዜ ካህናቱ ወደ ማህሌት ወደ ሰዓታት በሚሄዱበት ጊዜ እሱ መቃብር ውስጥ ገብቶ የነቀኛ አዝማጆችን የፊት አውራሪዎችን የነ በራምበራሶችን አጽም ይመርጣል። ይሄኛው ሀብታም ነበረ። በፊት ጥናቱን ጨረሰ። ዘር ማንዘራቸው እንግሊዝ፣ አሜሪካ ምናምን ሆነው እነሱ ድል ያሉ ቱጃሮች ናቸው። ከዛ መቃብሩን ሄደና ቀኝ እጁን የተባለው ቆፍሮ 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 ቀኝ እጁ ጋር በሳጥን በኩል ደረሰ። ቀስ ብሎ ፈለቀቀ። ሲያመጣ ቀኝ እጁን ያመጣው። አየ መቃብር መንፈስ ስከል ኤንድ ቦን የሚባለው ቀኝ እጁን አመጣና እዛ ላይ ሲያስመትት ሰይጣኑ እዛ ሆኖ ደግሞ ያየው ነበር። አራዳው ሰይጣን፣ ይሄ ሞላጫው ሰይጣን ከመቃብር የማይጠፋው የዚህን ሰውዬ መጨረሻውን ጉዱና ያለው ብሎ ተከተለው። ላው ላይ ጉብ አለና ተመካከሩ። ግን ሁለት ነበሩ ሰይጣኖቹ። እኔ ልግባበት፣ እኔ ቻው ባይ ባይ አለው አንደኛው። አረ ከዚህ ጋር ምን ይዚ መላስ ከሰከሰ ሲለው አረ እባክህ ጉዱና ያለው ብሎ ገብቶበት አለ ሰዓቱ ሄዶ የቀኝ አዝማች እጅን ይዞ ሲያሟረተ ሀብታም ሆነ። ሀብቱ ከየት ነው የሚመጣው? ከዘር ማንዘሩ። አየ በቀኝ አዝማች እጅ የልጅ ልጆች አሉ፣ እንግሊዝ አሜሪካ አሉ፣ ከነሱ ይመጣል። አዲስ አበባ ቁጭ ብሎ ውጭ ያለውን ገንዘብ ይሰልባል። ይሄን ስትባሉ ግራ ይገባችኋል። አረ ይሄ በሙሉ ሲያሟርት የኖረ ነው። አሁን በውጭው ዓለም ይሄ ኤሮፑ በሙሉ የዚህ ሟርት መንፈስ ነው። እያንዳንድ ሲም ላይ የራሱ የሆነ ኮድ ያለው ነው። ገንዘብ በርከት ሲል ሙልጭ ያደርገዋል። መጀመሪያ ከልብ ይሰርዛል። ከዛ በኋላ ከባንኩ የለም። ይህን የሚያውቁት የተወሰኑ ምስጢራዊ የሆኑ ሰዎች ብቻ ናቸው። አንተ ዝም ብለህ ያው የድሮ አገዛዝ ነው እኮ። ድሮ ሰው እየተሸጠ ነበር የሚገዛ። ዛሬ በገንዘብ እየገዛህ ጉልበትህን፣ አእምሮህን፣ አጠቃላይ ኑሮህን በቁጥጥር ስር ያውሉታል። በጣም ብልጦች ናቸው። ዛሬ ግዙን ብለን ወይ አገር ለቀን ግዙን ብለን እኮ በገዛ ፈቃዳችን በእጃቸው ውስጥ ገብተንም ክብርም የለንም፣ አያመሰግኑንም። እግዚአብሔር ይስጣችሁ እንኳ አይሉም። ምን እዚህ ነው ፊትህ ያማረው ይሏችኋል። አገራችሁ የበላችኋት ጎመንና ጤናማ የሆነች ወዝ የነበራትን ወዝ ያመጣኸው እኮ እዚህ በልተህ ነው ይሏችኋል። እዚህ ጠግባችሁ ነው ይሏችኋል። አገራችሁ ልብስ አለው ይሏችኋል። አገራችሁ ቲማቲም አለው ይሏችኋል። ምን ትላላችሁ አሁን? አለ ብትሏቸው አያምኑም። አገራችሁ ቤት አለው ይሏችኋል። ዛፍ ላይ ተንጠልጥነን የምናድር ነው የሚመስላቸው። ለምን ሁላችንም እጃቸው ውስጥ ገባን? ማንም ሳይሸጠን ተሸጠን። አያችሁ፣ እግዚአብሔር ምሕረቱን ያብዛለን። በጣም የተጎዳን ህዝቦች ነን፣ አይምሰላችሁ። በስነ ልቦና መንፈሳዊ ህይወት ስታዩት በእውነት ብዙ ክፍል ላይ ሞራልን የሚነኩ ነገሮች ታልፋላችሁ። ያም ሆኖ እንኳ በረከታችሁ ላይ ደግሞ የሚታገለው ጠላት ከውስጥ ከሀገር ቤት ጀምሮ እዚህ ተከትሏቸዋል። ምቀኛው ከሀገር ቤት ወጣች ብሎ እየሳቀ እየደባበሰ በቅባቱ በምኑ በነጠላው
ቀሚሱ በምኑ በወርቁ በሽልማቱ በስጦታው እያረጉ የሚሰጧችሁ ስጦታዎች ውስጥ እርግማን ያለበት ነው። እየሳቁ ነው። ታዲያ እዚህም መታችሁ መንከራተት፣ መሰቃየት፣ ደክማችሁ ዋጋችሁን ስታጡት የሆነ ቦታ ላይ አመለኛ፣ ሱሰኛ፣ ነጭናጫ ትሆናላችሁ። ጠብቻ የሚቀናችሁ ኩርፊያ፣ ንዴት፣ ሁከት ነው። በቃ ይሄ ይቀናናል። ከፍቅር ይልቅ መጋጨት፣ ከሰላም ይልቅ ጦርነት ይስማማናል። እንደ ሀገርም እንደ ሕዝብም የምንሆንበት መንፈሳዊ እውነት ካጣነው ቆይተናል። ይሄ የመቃብሩ መንፈስ ነው። ያ እንደዚህ የበለጸገው ሰውዬ በኋላ ታመመ። በሟርት ሲያሟርት ከሚስቱም ተጣላ፣ ከልጆቹም ተፋታ። ያጋንንት እንጀራ ነው። አየህ፣ እየሰማችሁ ነው። ከፍ ላለሁ ብሎ ከፍ ያለው ቦታ ላይ ከፍታ የለም። በቃ የሆነ የጨለማ ዝና ወይም ደግሞ የጧት ዝም ብሎ የውሸት ሀብታም ነው ምናምን ወሬኛ ቱሪናፋ የሚገልጹት የቱሪናፋዎች ድምፅ ብቻ ነው። ሌላ ትርፍ የለው። በኋላ መንፈሱ አልጋ ላይ መተኛት የሚገባውን ትቶ ከአልጋው ላይ አልጋ ውስጥ ከተተው። አልጋ ውስጥ መቃብር አይደል ሲቆፍር የነበረው። በጣም የሚያማምሩ መኝታ ቤቶች አሉ፣ ግን ፈርቶ የሚተኛው አልጋ ውስጥ ነው። ሰይጣኑ አልጋው ላይ ይተኛል፣ እሱ አልጋ ስር ይተኛል። እንደዚህ እኮ ነው። አልጋ ስር ካልተኛ ሲያቃዣው ነው የሚያድረው። እባብ፣ ዘንዶ፣ አንበሳ፣ ነብሮ ነው ውረድ አልጋዬን ልቀቅ ሲለው እሺ ጌታዬ እሺ። ሀብታሙ እኮ ነው ባለጸጋው። አልጋ ስር ታችኛው ውስጥ ስሊፒንግ ባግ አንጥፎ ታች ሲተኛ እያንኳረፈ ይተኛል። አልጋ ላይ ከተኛ አይፈቅድለትም። አይ ሀብት እንደዚህ ነው። አልጋ የለውም ሀብት፣ ውሸታም ነው። የሟርት ገንዘቦች እንደዚህ ናቸው። እና እስከ ሌንድቦን ወይም የአጽም መንፈስ እንደዚህ ነው የሚያደርገው። እና ማንም ሊያስረው በዚያ ጊዜ አይችልም ነበረ። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበረ። ሊያሸንፈውም የሚችል አልነበረም። አያችሁ፣ አዲስ ኪዳን መግቢያ ላይ ነው ይሄ። ክርስቶስ ባለበት ዘመን ነው ይሄ እንዲሆነው። ስለዚህ በአዲስ ኪዳንም እንዲህ አይነት መታሰር አለ ማለት ነው። ብረት የሚሰባብር እንግዲህ አስቡት፣ ብረት ነው። ፖሊስ መጀመሪያ ኃይለኛ ነው ብሎ የሚገምተውን ነገር ብረት ነው የሚያደርገው።